የምወደው ነገር ሁሉ ተደራርቦ ሱሊተቸለ አንድ ላይ ተክቦ ደስ የሚል ጸጋ ነው እሱን ማረግ የራስ በክፉ ማሸነፍ ደረቱን መንተራስ ከናፍር ተዋደው በቃ እኔ እንዳንተ አይነት ወንድ ባገባ ደስ ይለኛል። በቃ ጥሩ የሆነ እንዳልኩ በቃ አይደል በሁሉም ነገሩ ገብቶሻል። ከአንድ ጠንካራና ትልቅ ደረጃ ከደረሰ ወንድ ጀርባ ጠንካራ ሴት አለች አይደል የሚባለው? ያችን ሴት ነው የምንፈልገው። ቁንጅናማ እኮ ይጠፋል። መልክ ረጋፊ ጠፊ ነው አይደለ? ዛሬ እኔ መልኳን አይቼ አግብቻት ነገ አንድ ነገር ቢደርስባት እና መልኳ ቢጠፋ እኔ እና እሷ ልንለያይ አልማዝ እንኳን አይደለም አይሸጥ አይለወጥ ለኔ ግን የት አለ ከሱ የሚበልጥ በፀጉሩ መካከል ጣቶችን ማንሸርሸር። ሰላም ሰላም፣ ውድና ተናፋቂ የኔ ቤተሰቦች እንዴት አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰሞኑን ጠፍቼባችኋለሁ አውቃለሁ። ስላልተመቸኝ ነው ቃል እንደገባሁት በየቀኑ ኦር ደግሞ ባልችል በእያንዳንድ ቀን ልዩነት እመጣለሁ እያስቤ ነበር። በአጋጣሚ ነው ሰሞኑን አልቻልኩም ነበር። ለዚህ ይቅርታ ጠይቃለሁ በድጋሚ። የጻፋችሁልኝም አላችሁ ያብጠፋብን ያላችሁኝ ያላችሁ ምናምን በኮሜንትም አይቻለሁ፣ ዳይሬክት ሜሴጅም ደግሞ አይቻለሁ። እግዚአብሔር ያክብርልኝ ቤተሰብ፣ አልጠፋባችሁም። በቻልኩት አቅም ሁሌ እመጣለሁ። ከዚህ በኋላ እኔ መሰለ ቤተሰብ እያለኝ ከእናንተ አይን አልጠፋም። ዛሬም በአዲስ ነገር ነው የመጣሁላችሁ። ምን እንደሆነ እሱን ነግራችኋለሁ። እስከዛው ግን ቤተሰብ ሰብስክራይብ እያደረጋችሁ ሰብስክራይብ ያላደረጋችሁ እናንተ ደግሞ የምትወዱኝ የምታደንቁኝ የምትደግፉኝ አይቻለሁ። በብዛት ቲክቶክ ላይ ምናምን ቪዲዮአችን ፖስት ተደርጉ በፍቅር የፍቅር ፖስቶች አይቻለሁ። በጣም ብዙ ሼር አላቸው ላይክ አላቸውና በጣም አመሰግናችኋለሁ። ሲስማች የምታበረታቱኝ የኔ ያክል ከጎን ይሆናችሁ የምትደግፉኝ ሰዎች እግዚአብሔር ያክብርልኝ። እናንተንም እግዚአብሔር አለው ይበላችሁ። አሁን ላይ ደግሞ ወሩ ያጾም ነውና ክርስቲያኖች ለአብይ ጾም፣ ሙስሊሞች ለረመዳን እንኳን አደረሳችሁ። ጾሙ የበረከት የሰላም ለሀገራችን የምንጸልዩበት ሰላም እንዲያመጣልን ሰላም እንዲልክልን በሁላችሁም በየእምነታችሁ ጸሎት የምናደርግበት ወቅት ያርግልን። ሰላሙን ያምጣልን እግዚአብሔር አላህ። በተመሳሳይ እና ውድ ኢትዮጵያውያን ኤርትራውያን እንኳን ያደረሳችሁ ማለት እፈልጋለሁ። እና ቤተሰብ ኮፒ ሊንክ አይረሳ። ምን ጊዜ ቪዲዮን ስትጀምሩት ደግሞ ላይክ እያደረጋችሁ ጀምሩት። ይሄ ለኔ በጣም በብዙ ነው የሚያግዘኝ ታውቃላችሁ ቤተሰብ። ሁሌም ከጎኔ ናችሁ አውቃለሁ። እኔም በጣም ነው የምወዳችሁ። ስለምትወዱኝ ስለምታከብሩኝ ሁሌ አለሁላችሁ። የሆነ ቀን ትልቅ ደረጃ ላይ ደርሰን እንደምንገናኝ ደግሞ አልጠራጠርም። ትልቁ ዩቲዩበር እናንተ ልጅ የምትወዱት የምታከብሩት ያብስራ ሆኖ የሆነ ጊዜ ታገኙታላችሁ። እናንተ እስካላችሁ እናንተ ከጎኔ እስካላችሁ ድረስ መቼውንም ቢሆን በሰንፌና ዝቅ ብዬ አታዩኝም። በቻልኩት አቅም ሁሌም ወደ እናንተ ለመድረስ አቅሜን እጥራለሁ። እኔ ጋር ሁሌ ስትመጡ ምንድነው የሚሆነው ቤተሰብ? ሳቅ ነው፣ ጨዋታ ነው፣ መዝናናት ነው የሚሆነው። ሁሌም አብረን ደስተኞች ነው የምንሆነው። የምንጨናነቅበት፣ የምናዝንበት፣ የምንከፋበት ነገር አይኖርም ብዬ በሙሉ ልብ እናገራለሁ። ሁሉንም ነገር እግዚአብሔር ያውቃል። የእኛን የልብ መሻት ግን ከአሁኑ እኔ መናገር ይችላለሁ እና ሰላሙን ያምጣልን፣ ክፉን ያርቅ እግዚአብሔር። ሁሌም እኔ ጋር እየመጣችሁ ደስተኞች ናችሁ ብቻ እንድትሄዱ ነው የምፈልገው። የራሳችሁ ድካም አድገሟችሁ መጣችሁ ዩቲዩብ ጋር ትዝናኑ ልታርፉ እንደምትመጡ አውቃለሁና ሀዘን ለቅሶ ጭቅጭቅ ይዤባችሁ አልመጣም ብዬ አስባለሁ። አብረን እናድጋለን ቤተሰብ፣ ትልቅ ደረጃም እንደርሳለን። እንዳልኳችሁም ዛሬ የመጣሁት ደግሞ ከመቼ ነው የመጣሁት? ህዊ አሟታል። ያው የሴቶች ወራዊ ግዴታ ላይ ነችና ዛሬ ስትሆን ደግሞ በጣም ነው የሚያማት። በጣም እሷ ላይ ይበረታል። አንዳንድ ሰው ላይ ሞር ይጠነክራል፣ አንዳንዱ ቀለል ያለ ነው ምናምን አይደለም። እኔመቶች ስላሉኝ አውቀዋለሁና በጣም አሟታል። በጣም ሶ ቤተኝታ ነው ያለችው። ወጣች ጓደኞች ጋር ሂጂ ምናምን እያልኳትም ነበር። መውጣት ፍላጎት ሁሉ የላትም። እኔ እንዳጋጣሚ ስራ ነበረኝና በቶሎ ወደ እሷ መሄድ አልቻልኩም ነበር። አሁን ከመቼ ግን አንዳንድ ነገሮችን ይዤ ከቤት እንድትወጣ በግድ ቤተሰብ በጣም በግድ ማለት ነው እዛው ተኝታ እያለቃቀሰች ምናምን ያለችውና እኔ በቻልኩት አቅም በግድ የሆነች ነገር ለማዘጋጀት ለሷ አስቤ ማርኬት ወጥቼ ነበር። ማርኬት ላይ ያገኘሁትን በቃ ገበያ ላይ
ያገኘሁትን ነገር ትንሽ ነገር ከመሸም ቢሆን ይዤ መጥቻለሁ ማለት ነው። ከእሷ ጋር አሪፍ ቆንጆ ጊዜ ለማሳለፍ መሟንም እንድትረሳው ትንሽ ዘና እንድትል ሴት ልጅ በዚህ ወቅት ላይ እንክብካቤ እንደምትፈልግ አውቃለሁ እና ትንሽ ነገር ያን ያክል ትልቅ ነገር ሆኖ አይደለም። ከጧት ጀምራ ታማ ተኝታ ነው ያለችው። ያኔ በዛ ሰዓት ቢደርስላት ኖር አሪፍ ነበር፣ ግን ከዘገየም ቢሆን ደግሞ ያው ተጨማሪ ቀናቶችም ስላሉ ትንሽ ረፍት ይሰጣታል ብዬ ስላሰብኩኝ ነው። ቤት ተኝታ ከምትውል ሪፍሬሽ ታደርጋለች፣ ዘና ትላለች ብዬ ስላሰብኩኝ ነው። ቤተሰብ ቪዲዮአችን እስከ መጨረሻው ድረስ ተከታተሉ። ቪዲዮ አስጀምሮ ለቆ መውጣት አይቻልም። ሲጀምር እኛም ቪዲዮ ጀምራችሁ ለቆ መውጣት ሁሉ አትችሉም። እስከ መጨረሻው መጨረስ ግዴታችሁን ነው። ዘናም እንደምትሉበት እንደምትማሩበትም ብዙ እርግጠኛ ነኝ። ህብይም ትምጣና አሟታ አዝናለች ምናምን እያለቃቀሰች ነው የነበረው። መጣ ደግሞ አሪፍ ቆንጆ ምሽት ከኔ ጋር ታሳልፋለች ብዬ አስባለሁ። ሁሉንም ነገር አብራችሁን እስከ መጨረሻው ድረስ ተከታተሉ። እስክትመጣ እሷ እኔ ያለውን ነገር ያዘጋጀሁላትን ነገር በጣም ወዳችኋለሁ፣ አከብራችኋለሁ። ሁሉንም ነገር እስከ መጨረሻው አብራችሁን እዩ። እሺ ቤተሰብ ብዙ ትልቅ ነገር አይደለም ያዘጋጀሁት። አንዳንድ ነገሮችን ይዤላት መጥቻለሁ። እስኪ በቅድሚያ እና ቤተሰብ ይሄን ይመስላል። ብዙ ትልቅ ነገር አይደለም። አሪፍ ጊዜ ለማሳለፍ ያክል ለማስታወሻ ነው ነገር ነው። ትንሽ አንዳንድ ጣፋጮችን ነው ይዤ ለመምጣት የቻልኩት። ብዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለአንቺ በጣም ትልቅ ቦታ አለኝና እንደዚህ አዝነሽ ተከፍተሽ ስታለቅሽ ማየት አልፈልግም። በተለይም ባሽን ማየት አልፈልግምና በምንሽ ሰዓት ባስፈለግኩሽ ሰዓት ደርሼልሽ ቢሆን በጣም ደስ ይለኝ ነበር ሆነን ለመናገር። ነገር ግን ያው ተረፈደም ቢሆን ለውልሽ ለማለት ያክል ነው እንውድ እና ብዙ አታስጠብቀኝ ብዬ አስባለሁ። ቤተሰብ ያው ጀስት ስለማማትና እኔ ማጣድፌ ስለሆነ የደወልኩላት አጣዳፊ ነው እንድትወጣ የነገርኳትና ተጣጥባ ምናምን እስክትመጣ ድረስ ትንሽ ሰዓት ልትወስድ ትችላለች። እሱንም ቢሆን ያው ትንሽ በትዕግስት እንጠብቃታለን ስለታመመች ምናምን በሚለው ያው ዛሬ መንከባከብ ግዴታ ያርል። ሴቶች በዚህ ሰዓት ላይ በጣም ነጭናጮች ናቸው፣ ወደ ቢሳቸው አላልቃሾች ናቸው ምናምን። በጣም ሴት ልጅ እኮ አስቸጋሪ ነች። ቤተሰብ አያዝ ትላለች መሰለኝ አይደል? ቤተሰብ ሴት ልጅ መረዳት በዚህ በጣም ከባድ ነገር ነው። ምን ታስባለች ምናምን የሆነ ነገር ስትል ሴት ልጅ በምክንያት ነው። አንዳንዴ እኮ ሴቶች አልፈልግም ሲሉ ይፈልጋሉ ነው አይደል? ፈልጋለን ሲሉ ደግሞ አይፈልጉም። ሶሎ ወንድ ልጅ ሴት ልጅ በጣም ግራ የምታጋባ ፍጥረት ነች። ወንዶች ደግሞ ቀጥታ ነው የምናውቀውና አልፈልግም ካለች በቃ አልፈልግም ነው ብለን የምናስበው። ሴቶች ግን እንደዛ ይሰራል እና ይሁን ዛሬ ያስል ታረፍት ትችላለች። እሱንም ቢሆን በትዕግስት መጠበቅ ነው እንጂ አረፈድሽ ብዬ ልናገር አልችልም። ዛሬ ነው ያው እንጠብቃታለን እስክትመጣ። ሞር ከዚህ የተሻለ ብዙ ነገር ይዤላት መጥቼ ቢሆን ለመናገር ደስ ይለኝ ነበር። አሁን እንደዚህ ሳወጣጣው አነሰብኝ ታውቃላችሁ። ብዙ ነገር ያስኩላት መስሎኝ ነበር። ስለዚህ ጋር ሳይሆን ግን በጣም ትንሽ ነው። ቢሆንም ያው ከዚህ ውጪ ራት ብጋብዛት አሪፍ ነው ብዬ አስባለሁ። እንደዛ እናደርጋለን ቤተሰብ እና ስለጠፋሁባችሁ በጣም አድርጌ ከልቤ ይቅርታ ጠይቃለሁ። በቃ አስቤ ፈልጌው አይደለም የጠፋሁባችሁ። ይቅርታ። ከዚህ በኋላ ይሄን ውድ መጣች እና ይልኝስ አንቺ አሞሽ እንዴት ተገፈሽብኝ? እኔ እናት ደህና ነሽ? ውጭ በይዛጋ ለኔ ቦታ አትይልኝ ምን አንቺ የምትቀመጭበት? ደህና ነሽ? እንዴት ነሽ? ይሉላኔ ያው እንደዛ ስታለቃቅሽ ምናምን ሳይ በጣም አሳዘንሽ። ቴንክ ዩ በጣም ተሽሎሻል? ደህና ነሽ? አይንሽ ሁሉ እኮ አባብጣል። ደህና ነኝ፣ አሁን ደህና ነኝ። ደግሞ በጣም የምወዳቸው ነገሮች እውነት ይሆናል አይደለ? ባክ ሙሉ የሆነ ነገር ነበር ያስኩት። ከዛ እዚህ መጥቼ ሳታው ግን በጣም አነሰብኝ እና በጣም ይቅርታ። ከዚህ ስንወጣ እራት ጋብዝሻለሁ።
ትንሽ ነገር ጣፋጭ ነገሮች ምናምን ነበር ማዚ ፈለኩት። ያው ለእናንተ ፔሪድ ታይም ላይ ጣፋጮች ምናምን አሪፍ ነው አይደል? ለዛ ሲባል ሰምቻለሁ። ጣፋጭ ነገር መብላት ምናምን ህመሙን ፔኑን ያስረሳልና ለዛ አስቤ ነው። ጀስት ተወጇለሽ ብዬ አስባለሁ። ምን እኮ ቅድም ስደውልልኝ አልወጣም ያልኩ እንዳትጨነቅ ብዬ አንቺ ታለቅሽ እያየሁ መጨነቄ ጠፋሻል? እንደዛ ዝነሽ ተከፍተሽ ታለቅሽ እያየሽ በጣም አመሰግናለሁ። እሺ ሰላም በያ ቤተሰብ ሰላም አላችሁ? ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ። ላስት ታይም በሰራችሁ ቪዲዮ የሰጣችሁትን ኮሜንት አይታ በጣም ተከፍታለች ምናምን እና እስኪ ስለሱ ጠቅለል አድርገሽ አንድ ነው ተናገሪ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በእርግጥ አሞኛል። ምንም ነገር ባልል ደስ ይለኝ ነበረ፣ ግን ላስት ታይም በሰራነው ቪዲዮ ላይ ኮሜንታችሁን አይቼው ነበርና በጣም አልጠበቅኩም ነበረ። እንደዛ ታይም እንደነገርኳችሁ እሱን ኢምፕረስ ለማድረግ ኮንፊውዝ ምን ሰማዋል የሚለው ነገር ለማወቅ ነው እንጂ ሌላ ነገር እንዳልሆነ እኔ ማውቀው ማለት እንደዛ ትረዱኛላችሁ ብዬ ነበር ያሰብኩት። ግን በጣም ሳይው በጣም ከፍቶኛል ማለት እኔ እንደዛ ያላሰብኩም ነበር ማለት እኔ ደስት ቤተሰብ አለኝ፣ ለራሴም ክብር አለኝ። ነገ ለሚፈጠረው ወደፊት ለሚኖረኝ ህይወትም አስባለሁና እኔ እንደዛ አይነት ሰው አይደለም። ሜቢ የሆነ ቪዲዮ አይቼ ነበረ ምን ይሰማዋል ጀስት ምናምን ለማለት ያህል ነው እንጂ በእውነት በጣም ከፍቶኛል። እንደገና ደግሞ ካስቀየምኳችሁ በጣም ይቅርታ። እኔ እንደዛ ፐርሰናሊቲ የለኝም እና ሶሪ። እና ደግሞ በተጨማሪ ኔጌቲቭ ኮሜንት ብቻ አይደለም ጀስት ለወደዳችሁኝ ጥሩ ኮሜንት ለምትሰጡኝ ደግሞ በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። እና በአሪፍ ቪዲዮዎች ደግሞ እንመጣለን ብዬ ተስፋ አደርጋለሁ። አመሰግናለሁ። ተለቃቅሽ ምናምን ሳይሆን ጀስት ከፍቶሽ ስለነበር የተሰማሽ ነገር እንድትናገሪ ምናምን ነው። እሺ እኔ እንድትለቅሽ ፈልጌ አይደለም። እሺ አይ ጀስት እኔ አላሰብኩትም። በእርግጥ እንደዚህ ምትቀጥ ለራሴ አሞኛል። ለራሴ አሞኛል ኮከናሽ በዘለው ማለቃቀስ ኮከናሽ ስታለቅሽ ስለሆነ እና ቤተሰብ አውቃለሁ እናንተ ምክር እንደሆነ እሷ ለዩቲዩብ አዲስ ስለሆነች ግራም ገብቷት ነው። ሰሞኑን የሚሰጣት ኮሜንቶች በሙሉ የኔ ትንሽ የኔ ቆንጆ ስታምር የሚል ነገር ነውና ትንሽ ከዛ ለወጥ ያለ ኮሜንት ስታይ ደንግጣ ነው። ምክር እንደሆነ አውቃለሁ። እኔ ኮሜንቶችን አይቻለሁ። ሴት ልጅ እንደዚህ አታረግም፣ ይሄ ባላችን አይደለም፣ እንደዚህ አታርጊ፣ በቃ ጀስ ምክር ነው እንጂ ስድብ አላየሁም። ከስድብም አትውሰጂው፣ አንቺን ለመምከር ምናምን ነው። በብዛት የኔ ቤተሰቦች ደግሞ በሰል ያሉ ሰዎች ናቸው፣ ትልልቆች ናቸውና ስርዓት የሚባለውን ነገር ላንቺም ለኛም ለሁሉም ለማሳየት ነው። ምክንያቱም እዚህ ፕላትፎርም ምንም ማማርበት ስለሆነ ይሄን አይቶ ሰው ምን ይማራል የሚለውን ነገር ነው። እሷ ጀስት ዩቲዩብ አይታ ያን ዩቲዩብ ነው ቀጥታ ፕራንክ ላድርገው ይሄን ነገር ብላ አስባ የሰራችው። ሌላ ለከክፋት ወር ደግሞ ስርዓት የሌላት ምናምን ሆነ አይደለም። እኔ ልጅ እንደሆነች እኔም ለሷ መመስከር እችላለሁ። እናም በቃ ሁሉንም እርሺው መጫወት ብቻ መሳቅ ብቻ። እሺ ከዚህ በኋላ ማለቃቀስ ምናምን የለም። አረ በቃ የልቤ ነው። እሺ ምን ላጉርስሽ? ታራፊ ይበላል እንዴ? እንከባከብሽ እንዴ? እንጣፋጭ ምን ያህል ተንከባከብሽ? ማን እንከባከብሽ? እሺ ወሎሽ ነበር አንተ ጋር? እግዚአብሔር ይመስገን ስራ ላይ ነበርኩ። በጣም ይቅርታ የምሬ ነው። በሽልና በጠዋት እንደደወልሽልኝ መምጣት በሽል በጣም ደስ ይለኝ ነበር። ምን ይጧትማ እንኳን አላየኸኝ። ምን በጣም ያልኩት በስማ ታስፈራ። አይ ምንም የምታስፈሪ ማንሽ ብቻ ባውጣል። ግን ተናንሽ እሺ ብቻ ደህና ነው። ደህና እሺ እንደዚህ ነው ምናምን እያሰብኩኝ ነው። በቃ ይሻል አንቺ ወደፊት ምን ይባል ለማግባት የምትፈልጊው? አዎ ጥሩ የሆነ እሺ ቤተሰቦችን እኔን የሚወድ እንከባከበኝ በብዙ ነገር ሰፖርት የሚያደርገኝ ጥሩ የሆነ ሰው አለ አይደል? ለልጆቹ ነገር ልጅ ምናምን ይመጣል። በደንብ አድርገሽ አብራራ። ጥሩ ማለት ለሰዎች ጥሩ የሆነ
ለኔም ጥሩ የሆነ የሚንከባከበኝ ሰፖርት የሚያደርገኝ አለ። ጀስት የራሴ የሆነ ድሪም አለኝ። ጀስት በሱ እንትን የሚለኝ የሚያግዘኝ የሚያበረታታኝ እንደምችል አለ ብዙ ነገሮች አሉ። በቃ ከጎኔ ሆኖ ሁሌም ቢሆን አለሁልሽ የሚለኝ አይነት ወንድ ለሰዎችም በቃ ጥሩ የሆነ ወይ እንትን አባልማ ጥሩ ነው ማለት ሲባል ሰምተህ ታውቃለህ? ልክ እንደዛ አይነት ሰው ማለት ነው። ለልጆቼም ጥሩ አባት የሚሆን ነገር ልጆች ይመጣሉ ልክ እንዳንተ ተንከባካቢ አንተኔም ለምሳሌ ተንከባካቢ ጀስት ፍቅር አሰጣጣለ መልካም እንትንሽን ያዛባውት እንደውን ገብተሻል። አሁን መለኪያሽ እኔ እንዳልሆነና እኔ ጓደኝነቴ ነው ገብተሻል። ምናልባት ሚስቴ ብትሆኚ እንደዚህ ላይ ሆነ ይችላል። ምን ይታወቃል? ከዚህም ሊበልጥ እኮ ይችላል እንክብካቤ አጀስ እኮ ልክ እንዳንተ ያልኩ ለዛ አስባለሁ። በጓደኝነት እንደዚህ ሆነ ሞር ደግሞ ሚስትን ትሪት እንዴት ታረጋት ትችላለህ ብዬ አስባለሁ። አሁን ለምሳሌ በቃ እኔ እንዳንተ አይነት ወንድ ባገባ ደስ ይለኛል። በቃ ጥሩ የሆነ እንዳልኩ በቃ አይደል በሁሉም ነገሩ ቅድም ያልኩት ነገር አንተን ይገልጻል። እና ደግሞ በቃ በተጨማሪ በቃ ለሰው ሐሳቢ ተንከባካቢ በቃ ደስ የሚል። እሺ የመጀመሪያ ልጅ ማንን በስልስ ይችላል? ስንት ልጅ ነው መውለድ የምትፈልጊው? ፋርስ 4 ቢሆን ደስ ይለኛል። እውነት? የመጀመሪያ ልጅ ምን ትሆን? ሴት ወንድ? ሴት ነው የምትፈልጊው የመጀመሪያ ልጅ? እውነት? ሴት በጣም ደስ የሚል ምርጫ ነው። ማንን ብትመስል ትመርጫለሽ? አንቺን ወይስ የምታገቢው ባልሽ? ያው ማገባው ባል ቆንጆ ስለሚሆን ልክ እንዳንተ ያው እኔን እሱንም ይመስል አልጣለም። ናይስ። እሺ ምግብ ሳነሳ ምግብ ትዝ አለኝና ምን ምግብ ነው የምትወጂው? ከመጀመሪያ ፈረስ ያበሻ ምግብ እሺ ይዘሽ በይና የመጀመሪያውን ጉርሻ ግን ላጉርስሽ። ያበሻ ምግብ እውነት? ክትፎ? እሺ ከየውጭ ምግብስ? ፒዛ። ምን መስራት ትችላለሽ አንቺ? እንደዚህ በቃ ሲምፕል ፋስት ፉዶች አሉ። ለምሳሌ ዶሮ መስራታችን እችላለሁ ማለት ከመጀመሪያው ባልሽ ባርኮ ከሰጠሽ በኋላ ይሄ ገነጣጥለሽ ምናምን ሙሉ ፕሮሰሱ ማለት ነው። አዎ ዛሬ ከዚህ በፊት አያትሽ ጋር አያቴ ብዙ ነገር አስተምረኛለች። ባይዘው ምንም አልችለው ነገር የለም፣ ግን የሰው ስፔሻል የሆነ እንትን አለው። ሴትነትም አለኝ ሙያ አለኝ መልክ ብቻ አይደለም። አያቴ ትጠየቅ። በጣም ደስ ይላል። እኔ ምን መሰለሽ የምወደው ሽሮ ነው የምወደው። ከበሻ ምግብ ሽሮ ነው የምወደው፣ ምክንያቱም ሽሮ አትሰለችም። በቃ እኔ አይሰለችኝም ሽሮ በጣም ነው የምወደው። ፕላስ ደግሞ በአትክልት ነገር እወዳለሁ። የእንስሳት ተዋጽኦ በትንሹም ቢሆን ብዙ አይስማማኝም እና የውጭ ምግብ ደግሞ ፒዛ እወዳለሁ። አንድ ነን እዛ ላይ አንዳንድ ነገሮቻችን የተመሳሰሉ ነው የሚወድ ጥሩ አይደለም። እሺ ሙዚቃስ? ከሀገር ውስጥ የማን አድናቂ ነሽ? ሴት ነው ወንድ? አንድ የማን አድናቂ ነሽ ከሀገር ውስጥ? በጣም ወዳቸው አሉ፣ ግን ኤፍሬም አንዱ። ጥሩ ምርጫ። ከሴት ደግሞ 2 ናቸው። ማንና ማን? አይ 3 ናቸው። 3 ጭራሽ አለያቸው። እሺ ግን ምራጭ ካልክን ጂጂ። ማለት ጂጂ ሀገሬ ልጅ የሀገሬ ልጅ እሺ ጂጂን በጣም የምወዳት ነው ራሱ። አንደኛ ዘረኛውኛ አይደለም እስቲ ሀገሬ ልጅ ነች። አረ እንት እንዳልፈነዳብ ቀስ ይያልኩሽ ጣፋጭ ነው ማበለሽ። ከውጭ ሲማን እንደነረግ ነሽ? ሚሊዮን ክሩሽ አሞዳት ጥሩ ምርጫ ነው። አላውቃትም፣ አዳምጣለሁ። የትስ ባረጋለሁ። ለክት አዳምጥ። እሺ ለኔም ተጋብዥኝስ ሙዚቃ?
ጋብዘሽኝ አታውቂም? አንድ ሙዚቃ ያንተና የማን? የዘሪቱ ከበደ። ዘሪቱ ከበደ ሀብቴ የሚለው ምን የሚለው ነው? ሀብቴ ነው እኮ ትንሽ በል የምወደው ነገር ሁሉ ተደራርቦ በሱ ሊታይ ቻለ አንድ ላይ ተክቦ ደስ የሚል ጸጋ ነው እሱን ማረግ ራስ ደረቱን ማሸለፍ ደረቱ መንተራስ። ሌላ ቀን ደግሞ ሙሉ ዘፍንልሃለሁ። ዝማሬ ታንኪ በጣም ወድጄዋለሁ። ወደድከው? ጣፋጭ ቢል ወድጄዋለሁ። እኔ ማን አድራጊ መሰልኩሽ? ድሮ ልጅ እያለሁ የቴዲ አድናቂ ነበርኩ። ስቲል የቴዲ አፍሮ በጣም በቃ እሱ ሌጀንድ ነው። ጀምር ውድድር ውስጥ አይገባም አላስገባም። ከዛ በኋላ ግን ሙዚቃ ማዳመጥ ሲጀምር ግን አስቴር አድናቂ ነው። አስቴር አወቀ በጣም ነው የምወዳት። እኔ እወዳታለሁ። ላስት ታይም ኮንሰርት ላይ አይቻት እንዴት ደስ እንዳለኝ አይዲያው የለሽም። ለምን በጣም ስቱዬ በጣም ነው የምወድሽ የማከብርሽ። ቪዲዮ እንደማታየው አውቃለሁ፣ ግን ስለ ኦዲየንሶች ልናገር ስላዩሽ በጣም ደስ ብሎኛል። ቤተሰብ 70 ምናምን ዓመቷ ነው። ስቴጅ ላይ ግን ፐርፎርም የምታደርገው ከ25 ዓመት ከ30 ዓመት ሰዎች እኩል ኢነርጂዋ ሙሉ ሌሊቱን ሙሉ ህዝቡን ኮንትሮል ያደረገችው በፈጣሪ በጣም ጠንካራ ሰው። እኔ አስቴርን በጣም ነው የምወዳት። በጣም ከኔ በለጠ የቃናሉ እንዴ እና እሺ አንተ ብቻ እንዴ የምትጠይቀው? አንተስ ምን አይነት ሴት ደስ ትላለች? ማለት ሚስት አድርገህ የምትቀበላት ምን አይነት ሴት ናት? እኔ አንዳንዴ በምርጫ ብዙ ሰው ራሱ አስተያየት ሲሰጠኝ እሰማለሁ ምናምን አወዛጋቢ ይመስለኛል እኔ የሴት ምርጫና እንዴት መሰለሽ እኔ ከሴት ልጅ የሆነን ሰው የምታውቂው ቀርበሽ ነው ገብቶሻል። ሂጂ ሴት ማውራ ምናምን አይቶ እንዳይደለም ወሮ የሴት ስልክ ፈላልጌ የሚቀበል ምናምን አይቶ አይደለም። በሆነ አጋጣሚ ከሆነ ሰው ጋር ትተዋወቂያለሽ። የዛን ሰው ግን ፐርሰናሊቲ ነው የሚመለከተው። ውስጣዊ ውበት አለ አይደል? በቃ እሱ ነው የሚገዛኝ። ቆንጆ ላይሆን ይችላል፣ ምንም ነገር ላይሆን ይችላል። ውስጣዊ ማንነቱ ግን ይማርከኛል። ያስተሳሰቡ ለሰው ያለው አመለካከት ገብቶሻል። ለሰው ያላት አመለካከት አንቺን የምታይበት መንገድ እኔን የምታይበት መንገድ ገብቶሻል። ጥንካሬዋ ታታሪ የሆነች ሴት ገብቶሻል። ቤቷን በቃ አይደለ ፎር ዘ ፊውቸር ወደፊት እቺ ሴት ሚስቴ ብትሆን ብዬ ሳስብ እንክብካቤውን እፈልጋለሁ አይደለ? እንዴት መንገድ ነው የምትንከባከበኝ? ልጆቼ እንዴት መንከባከብ ትችላለች? ጠንካራ ነች ወይ? ገብቶሻል። ከአንድ ጠንካራና ትልቅ ደረጃ ከደረሰ ወንድ ጀርባ ጠንካራ ሴት አለች አይደል የሚባለው? ያችን ሴት ነው የምፈልገው። ቁንጅናማ እኮ ይጠፋል። መልክ ረጋፊ ጠፊ ነው አይደለ? ዛሬ እኔ መልኳን አይቼ አግብቻት ነገ አንድ ነገር ቢደርስባት እና መልኳ ቢጠፋ እኔና እሷ ልንለያይ ነው። ገብቶሻል። እና እኔ መልኳ ሳይሆን የሚገዛኝ ስብዕናዋ ነው፣ አመለካከቷ። በቃ ያቺ ሴት ምን መሆን አለባት መሰለሽ? ቤተሰቦቼን አክባሪ። ብቻ መልክ ለኔ እንትና አያደርግም፣ ማተር አያደርግም። ለዛ እኮ ነው ሞድ አስተሳሰብ ለነገሮች ያለ እይታ ቁም ነገረኛነት። አንተ እንዲሆን ሲል አይታ ለመውደዳት አሽቆቴሽን አደም ታቆሽ ገና ለገና ይሄን ገዛልኝ ብለሽ ያረገልኝ ብለሽ እኔ ያክል ብዙ ማውራት አይጠበቅብሽም። እሺ ኧረ ብዙ አላወራሁም እንዲያው እና በቃ ልጆችን መንከባከብ የምትችል ሴት አሁን ላይ በጀርባ ብትችል በጀርባዋ አዝላ ልጆች የምታሳድግ ደስ ይለኛል። እንደዛ አይነት ሴት ግን የለም አሁን ላይ አይደል? አለ ይኖራል። እውነት ማዘር ፈልጊልኝ ልበል እንደ ከገጠር
እንጂ እንደዚህ አይነት ሴት ብትሆን ደስ ይለኛል። እኔ 4 ልጆች መውለድ ነው የምፈልገው ነው። ልጆቼ ከ4 ቢበልጡ እንጂ ከ4 እንዲያንሱብኝ አልፈልግም። እግዚአብሔር ጤነኛ ልጅ ይስጠን ነው የሚባለው። ጤነኛ ልጅ ይስጠን። ግን በቃ ከ4 በላይ ልጆች ቢኖሩኝ በጣም ደስተኛ ነኝ። መጀመሪያ ልጅ ልክ እንደ ሴት ልትሆንልኝ ነው የምፈልገው። ዝም ብለህ እኮ ነው የምትለፋው። በቃ ሁሉም ነገራችን እኮ ይመሳሰላል። ሌላ ለምን እንደምታየው አሜን አባሽ ሲታለኝ ይሆናልሽ እና ቆንጆ የሴት ልጅ ቦል ደስ ይለኛል። ሴት ልጅ አባቷን ትወዳለች፣ አባቷን ትንከባከባለች። ወንድ ልጅ እናቱን የሚወደው ብዛት ወንድ ልጅ አይደል እኮ። ቆንጆ የሴት ልጅ ደስተኛ ቤተሰብ መመስረት እፈልጋለሁና እንደዛ እንዲሆን የምፈልገው። እንደዚህ አይነት ሴት ዩቲዩብ ላይ እኔ ቤተሰቦች ካለች ኦር የምታውቋት ካለች አገናኙ፣ ኢሜል አድርጉልኝ፣ ኦር ጻፉልኝ። እስከለድ ነው ጀስት እውነት ለመናገር አሁን ላይ እንኳን ሴት የምመለከትበት ኦር እንደዚህ አይነት ነገር ውስጥ የምገባበት ጊዜም አይደለም። እኔም እንደዚህ አይነት ነገር አላስብም። ባለኝ ነገር አሁን በጣም ደስተኛ ነኝ። ደስታዬን የመለሰችልኝ ሴት ደግሞ ህይወቴ ነች። በጣም ነው የምወድሽ። ሁሌ ለአንቺ ደስተኛ እንድትሆኝልኝ፣ እንድትስቂልኝ፣ እንድትጮችልኝ ነው እንጂ የምፈልገው ስታዝኒ ስታለቅሽ ማየት አልፈልግም። እኔ ወድ አንተ ያለ መከፋት ይቻላል አይቻልም ብላለች። ከልጅ ምንም ተጭም ምርጫ እንዲኖርሽ ሁለተኛ ያስኩት ደስ ይለኛል። እስኪ ልክፈትልሽ። ተኝተሽልሽ አሁንም እንቅልፍሽ ይመጣል አይደል? እዚህ ነው ጋውነሽ አልመጣም እና ቤተሰብ እንደዚህ ደስተኛ ተጫዋች ሆናልኛለች። ምሽታችን ቆንጆና ያማረ እንደሚሆን አልጠራጠርም። ብዙ ነገር ከኛ እንዳያችሁ እንዳላችሁ፣ ብዙ እንዳልተጨናነቃችሁ፣ ደስተኞች እንደሆናችሁ በመምጣታችን ምንም ነገር ይሁን እኛን በማየታችሁ ብቻ ደስተኛ እንደምትሆኑ አውቃለሁና በእኛ ካሁኑ ቆንጆ ምሽት እያሳለፍን ነው። ሰላም ሁኑልን። በጣም እንወዳችኋለን፣ እናከብራችኋለን። ትንሽና ሰላም ባያችሁ። እኔ ካሁኑ እየናፈቁኝ ነው። እሺ ቤተሰብ መልካም ጊዜ። እናመሰግናለን ቪዲዮአችን ስለምታዩልን ምናምን በጣም ቴንኪው። በጣም እንወዳችኋለን፣ እናከብራችኋለን። ኔክስት በሌላ ቪዲዮ እንገናኛለን ብዬ አስባለሁ። ቤተሰብ አንድ ነገር አስቤያለሁ። ዛሬ ያየሁትንም ነገር ሳይሆን በጣም ትንሽ ነው ይዤላት የመጣሁትና ኔክስት አንድ ቆንጆ ነገር ለሷ አስቤያለሁ። ቪዲዮአችን ጠብቃችሁ ተከታተሉት። ያኔ ቆንጆ ነገር ለእናንተ ይዘን እንመጣለን። እንደምትወዱት ደግሞ አልጠራጠርም። አሪፍ ነገር አስቤያለሁ። ሰላም ቆዩን። በጣም እንወዳችኋለን፣ እናከብራችኋለን። ከድካም ተመልሳችሁ ደግሞ ጾማችሁን የምታፈጥሩበት ሙስሊሞቹ ክርስቲያኖችም ደግሞ ያው የጾም ምግብ የምትመገቡበት ወቅት ነውና እስክንገናኝ ትናፍቁናላችሁ። ሰላም ሁኑልኝ። አይኖችሽ ነፍስ ይዘራሉ፣ ቁንጅናሽ ልብን ይሰርቃል። ላወራሽ ሳስብ ውስጤ ያጥረኛል፣ ይጠፋኛል ቃል። እንደ ህልሜ እንደ ምኞቴ ተፈጥረሽ ለኔ በልኬ ሕይወቴ ላንቺ ሰጥቼ አለው ፍቅርሽን አምልኬ። እንዴ ልቻል መውደድሽ በግልጽ እየታየ ናፍቆትሽ ልቤን እያጋየ ያንቺ ፍቅር መውደድሽ ሳይሽ ይጀምራል ጀዋታሽ ሕይወት ያሳምራል። እንዴ ልቻል መውደድሽ በግልጽ እየታየ የነገን ማወቅ ፈለግኩኝ መጪውን ማየት ናፈቅኩኝ የፍቅር ምርጫዬ
አንቺው ነሽ ልቤን መንፈሴን የገዛሽ ወሰንኩኝ ብረታ አስቤ አካሌን መንፈሴን ሰብስቤ በፍቅርሽ ሕይወቴን